ሕይወትህን ተደሰትባት በዶክተር ሙሐመድ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ራህመት አይለያችሁ እያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር ሙሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ሕይወትህን ተደሰትባት ክፍል 34። ነቢያችን ሰለላሁ ዐለይሂ ወሰለም የተወሰኑ ባልደረቦቻቸው ሶላት በሚሰግዱ ጊዜ ወደ ሰማይ እንደሚመለከቱ ተረዱ። ይህ ስህተት ነው። ሶላት የሚሰግድ ሰው አይኑን ማሳረፍ ያለበት ግንባሩ የሚያርፍበት መሬት ላይ ነው። እናም በሶላት ወቅት ወደ ሰማይ የሚመለከቱ ሰዎች ምን ነካቸው አሉ። ይህንን ድርጊታቸውን አላቋርጥም ሲሉም በስማቸው በመጥቀስ አላጋለጧቸውም። ያቆሙ አሊያ እይታቸው ይነሳባቸዋል አሉ። ቡኻሪ ዘግበውታል። በሪራ መዲና ውስጥ የምትኖር ባሪያ ሴት ናት። አለቃዋ ነፃ እንዲለቃት ጠየቀችው። እሱም ገንዘብ ከሰጠችው እንደሚለቃት ነገራት። የገንዘብ እርዳታ ለመጠየቅ ወደ አይሻ ረዲየላሁ አንሃ ሄደች። አይሻም ገንዘቡን ልስጥሽና ነፃ ውጪ፣ ሆኖም ግን ታማኝነትሽ ለእኔ ይሆናል አለቻት። በሪራ ጉዳዩን ለአለቃዋ ስትነግረው ፈቃደኛ ሊሆን አልቻለም። ሁለት ትርፍ ሊያተርፍ ነው የፈለገው። ገንዘቡንም ታማኝነቱንም ይፈልጋል። አይሻ ረዲየላሁ አንሃ ሁኔታውን ለነብዩ ሰለላሁ ዐለይሂ ወሰለም ነገረቻቸው። ሰዎች ገንዘብ ወዳጅ በመሆናቸውና ይችን ምስኪን ሴት ነፃ ለመልቀቅ ባለመፈለጋቸው ተገረሙ። ለአይሻም ግዣትና ነፃ ልቀቂያት፣ ታማኝነት የሚሰራው ባሪያን ነፃ ለለቀቀ ሰው ነው። ማለትም ገንዘቡን እስከ ከፈልሽ ድረስ ታማኝነቷ ያንቺ ነው። ለነሱ ቅድመ ሁኔታ አትጨነቂ፣ እነሱ ፍትሃዮች አይደሉምና አሏት። ከዚያም ከሚንበራቸው ላይ ወጥተው እከሌን ምነካው አላሉም። ሰዎች ምነካቸው በአላህ መጽሐፍ ላይ የሌለ ቅድመ ሁኔታዎችን እያስቀመጡ ነው። በአላህ መጽሐፍ ውስጥ የሌለን ቅድመ ሁኔታ ያመጣ ሰው ቅድመ ሁኔታው ተፈጻሚ አይሆንም። 100 ቅድመ ሁኔታዎችን ቢደረድር አሉ። ቡኻሪ ሙስሊም ዘግበውታል። አዎ በዚህ መልኩ ነው የተናገሩት። ዱላቸውን ከርቀት ነው የሚያውለበልቡት። ሆኖም ማንንም አይመቱበትም። ቤቷን በንጽህና መያዝ ላልቻለችው ሚስትህ እንዲህ ብትላት ላንተ የተሻለ ነገር ነው። ትናንት ጓደኛ ቤት ሄጄ ነበር። ሁሉም ሰው የቤቱን ንጽህና አደነቀላት። መስጂድ ሄዶ ለማይሰግደው ልጅ ደግሞ የዚህ የጎረቤታችን ልጅ ሁኔታ በጣም ይገርመኛል። አንድም ቀን ከመስጂድ ቀርቶ አያውቅም በለው። ይህም ማለት አንተነህ የማትሄደው፣ ስለዚህ አስብበት እያልከው ነው። ሰዎች ለምን ትችትን ይጠላሉ የሚል ጥያቄ ልትጠይቅ ትችላለህ። እኔ ቀጣዩን መልስ እሰጥሃለሁ። የጉድለት ስሜት ስለሚፈጥርባቸውና ሰው ሁሉ ደግሞ ፍጹምነትን ስለሚፈልግ ነው።
አንዴ አንድ ተራ ሰው ከፍ ብሎ ለመታየት ፈለገ። በአንድ አረንጓዴ አንድ ቀይ ጆኮች ቀዝቃዛ ውሃ በመሙላት ይዞ ሰዎች በሚተላለፉበት መንገድ ላይ ተቀመጠ። ቀዝቃዛ ውሃ በነፃ ይል ጀመር። ውሃ የጠማቸው ሰዎች መጥተው እየቀዱ ይጠጣሉ። ቀዩን ጆክ ያነሳውን ሰው አስቀምጥ፣ ከአረንጓዴው ጆክ ቅዳ ይላል። አረንጓዴውን ጆክ ያነሳውን ሰው አስቀምጥ፣ ከቀዩ ጆክ ቅዳ ይላል። ከዚህ ጠጣው ከዚህ ምንድነው ልዩነቱ ብሎ ለጠየቀው ሰው እሱ አንተን አይመለከትም፣ ከፈለክ ከዚህኛው ቀድተህ ጠጣ አሊያ ተተምሄድ ትችላለህ የሚል መልስ ይሰጣል። ከፍ ብሎ መታየትና መከበር የሰው ልጅ የዘወትር ፍላጎቱ ነው። ንብና ዝንብ ጣፋጩን እንደሚመጠውና ቆሻሻውን እንደሚተወው ንብ ሁን። ደም ያዘለ ቁስል እንደሚፈልገው ዝንብ አትሁን። ህይወትህን ተደሰትባት። ክፍል 34 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።